ሃሎ እንዴት ናችሁ? ቤተሰብ ያላችሁ በሰላማችሁ ይብዛ። ዛሬም እንደተለመደው በአዲስ ሀሳብ ነው ጉዳይ ተመልሰናል። እንዴት ትናንትና በለቀኩ ቪዲዮ መሰረት አብርሽና ሩታ እንዴት ተጣሉና እስከ መጨረሻው እንደደረሱ መረጃ ሳይቻችሁ ነበር፣ አድራሻችሁ ነበር። እነሱን መሰረት ያደረገ ቪዲዮ ይዘን መተናል። እንግዲህ ትናንት ባልኳችሁ መሰረት ማሳያችሁ መሰረት ማለት ነው በጣም እንደገቡ ሁሉ አሳይቻችሁ ነበር። ነገር ግን ያው እነሱን በቀጠሮ ተለያይተዋል። የመጨረሻ አስቢበትና እንድታሰቡ ይባላት መሰረት ዛሬ ተገናኝተው ሀሳቧን ቁርጥ አድርጋ ነግረዋለች። ከዚህ በኋላ ከሱ ጋር አብረው እንደማይሆኑ ቁርጡን አውቋል። እሷም ቁርጡን ነግረዋለች። ግን በጣም ያዘነው እሱም በፍጹም ፕራንክ ነው፣ ቀልድ ነው፣ ግራ ገብቶኛል። በፍጹም ሊሆን አይችልም። ነገሮችን ማስተካከል አለብኝ፣ እድል ስጭኝ ነው እያለ ያለው ሰው። በፍጹም 1 ዓመት ሙሉ ታግሼሃለሁ። ስለዚህ ከዚህ በኋላ በቃ በወድህም ባፈቅርም የሚሻለው መለያየት ነው ብላለች። እሷ ግን ነፍሰ ጡር ነበረች። እሱ ግን ያው በዚህ መካከል ልጅ እያለ ልንለያይ አይገባም እያለ ነው። በቀል እንግዲህ እንዲህ በቀል የተጀመረው እውነታው እና የደረሰበት ሁኔታ እንደዚህ ሆኖ ቀርቷል። በቀል ጀምረውት በቃ በመበሻሸቅ በሚመስል መልኩ ከዳኒም ጋር የነበረውን ሰጠገባ ይታወቃል። ከሱም ጋር የነበረውን ሰጠገባ ይታወቃል። በቃ እንዲህ ሆኖ ቀርቷ። መጨረሻ ግን ተስፋ ጨላጭን ያው ሰጥታው ነበር። እሷ ግን የምትቆርጣለች። ለሱ ያው ተስፋ የመስጠት ያክል ነው። እሱም በፍጹም እንዲህ አይነት ነገር አልጠበኩም። ትናንት ነው ልታሳውቂኝ ይገባ ነበር። ኤምቢ የማለት ሁኔታ ካለሽ ትናንት ልታሳውቂኝ ይገባ ነበር እያለ ነው። አዝነዋል በጣም ሁለቱም እየተላቀሱ ነው የተለያዩት። እንግዲህ ምናልባት ከተመለሱ ከተገናኙ ፊክስ ችግራቸውን ቁጭ ተነጋግረው ድጋሚ እድል ከሰጣቸው እንግዲህ እስኪ አብረን እናየዋለን። እስኪ ነበረው ሁኔታ እስኪ ቪዲዮ ነበር። ይሄ ነገር ባይፈጠር ደስ ይለኝ ነበር። ይሄ ነገር ባይሆን ጥሩ ነበር። ይሄ ነገር ባይከሰት ወይም ደግሞ የእናንተ ጉዳይ በእንደዚህ አይነት መንገድ ባይቋጭ ጥሩ ነበረ። ግን ደግሞ አንዳንዴ መሆን የሌለባቸው ነገሮች በእኔና ባንተ መካከል በእኔና ባንተ ህይወት መካከል መቀጠል የሌለባቸው ነገሮች ይኖራሉ እና ከዛ ነገር አንጻር የመጨረሻ ውሳኔ ላይ ደርሻለሁ። ይሄንን ነገር ስነግር በጣም ይቅርታ አድርግልኝ። ምክንያቱም ምናልባት አንተ የምትጠብቀው መልስ ሌላ ሊሆን ይችላል። እኔ ደግሞ ምነግርህ ማጠበቀውን ነገር ሊሆን ይችላል። ስለዚህ ከዚህ ነገር አንጻር በጣም ይቅርታ አድርግልኝ። እኔ አንተን ልብ እየሰበርኩኝ አንተን እያቆሰልኩኝ መኖር የለብኝም። አንተም እንደዛው ተደጋጋሚ ስህተቶችን እየሰራክ እኔን እያሳዘንከኝ ወይም አንተም በተመሳሳይ መንገድ እኔን ልብ እያቆሰልከው አብረን መቀጠል የለብንም። በቃ እኔ ለአንተ አልተፈጠርኩም፣ አንተም ለእኔ አልተፈጠርክም። ሰው በተመሳሳይ መልኩ ሊፈተን አይችልም። ማለት እኔ ለአንተ ብፈጠር ኖሮ ሁልጊዜ ተመሳሳይ ፈተናዎች አይገጥሙንም። አንተም ለእኔ ብትፈጠር ሁልጊዜ ተመሳሳይ ፈተናዎች አይገጥሙንም። ነገሮችን እኛንን በግድ እየፈለግን ያለ ነው እንጂ እኔ እናንተ አብረን መሆን ያለብን ሰዎች አይደለንም።
እንደምንም ተረጋግቼ ለማውራት እየሞከርኩኝ ነው። ይቅርታ ይሄንን ነገር ስነግርህ ምናልባት አንተ ላጠብቀው እችላለሁ፣ ግን በቃ መሆን ያለበት ነገር ስለሆነ ነው። እኔ እናንተ መሀል በጣም ብዙ ችግሮች ተፈጥረዋል። እነዛን ችግሮች ግን ለመቅረፍ አልቻልንበትም። በቃ የሰው ልጅ ይገናኛል፣ ከዛም ይለያያል አይደል? ስለምን መለያየት የምታወሪ? ይሄንን ምላሽ ጠብቄ አይደለም ካንቺ መጣሁ። የቀለድሽ ነው ሩታ። አልቀለድኩም። ቀልድሽ ነው ሩታ። ይሄ መጨረሻ ውሳኔ ነው። ቀልዴም ቢሆን ጥሩ ነበረ። ቀን ሙሉ እኮ እየጠበኩሽ የነበረው ምላሽ ይሄ ነው አይደለም? ለኔም ላንተም ቀልዴም ባይሆን ጥሩ ነበር፣ ምላሽ ይሄ ባይሆን ጥሩ ነበር። ግን በቃ ከራሴ ጋር መጣላት ሰልችቶኛል። ራሴን መዋሸት ሰልችቶኛል። ብዙ ነገሮችን እንዳልሆነ መቀበል ሰልችቶኛል። ስለዚህ ሁኔታዎችም ነገሮችም በቃ መንገዶቻችን እዚህ ጋር ማብቃት አለባቸው። ሁሉም ነገር እዚህ ጋር መቋጨት አለበት። በእግዚአብሔር ተረጋግጠን ነገሮችን በደንብ ምን ልበላው? ምን እያልሽ ነው ያለሽው? በግልጽ አማርኛ እኔ እናንተ መለየት አለብን እያልኩ ነው። ይበቃናል። በመሀላችን እኮ እኔና አንቺ እንዳንለያይ ብዙ የሚያግዱን ነገሮች አሉ። የሰው ልጅ እኮ አብሮ ኖሮ ወልዶ ይለያያል። በቃ እንዴት እንደዚህ በቀላሉ እነዚህ ልትይቻለሽ ሩታ? እንደምታስበው በቀላሉ አይደለም እዚህ ውሳኔ ላይ ደረስኩት። ብዙ አስቤበታለሁ፣ ግን በቃ አይደል ያደረው ነገሩን። ለዚህ ነው ሩታ ትናንትና እኮ ይሄንን መናገር ትችይ ነበር አይደለ? እኔ እኮ የምትረዳው ጠብቄ አይደለም እንድታርዲ እንትን ያልኩት አውቃለሁ። የምትረዳው መስሎኝ ነበር ነገሮች በቃ በትንሽም ቢሆን ነካክቼልሃለሁ። ግን ምንም አልኩኝ፣ ወጣው ወረድኩኝ፣ ይሄንን ሀሳብ ለመቀየር ምንም ብሌና አልፈቀደልኝም። እንዴውታ ታግያለሁ ከራሴ ጋር ይሄን ውሳኔ ላለመወሰን በጣም በብዙ መንገድ ጥሬያለሁ። አንተ ከምታስበው በላይ አይሆንም ብዬ መንገዶችን ጀምሬ በቃ ከህሊናዬ ጋር መታገል አቃተኝ፣ ከበደኝ። አለቀ በቃ። ህሊናዬ መታዘዝ ነበረብኝ። ህሊናዬ የሚለኝም ማድረግ ነበረብኝ፣ አደረግኩት። እንደምታስበው ቀላል አይደለም ለኔ ምሽን ውሳኔ መወሰን። ቀላል ላንቺ ቀላል ካልሆነ ታዲያ ለምን እንዴት በምን አይነት ሀሳብ ብታስብ ነው ሩታ? ግዴታ መሆን አለበት። ለምን ግዴታ ነው? ህመም ይሰለቻል፣ መቁሰል ይሰለቻል። አስተካክለው እሱን ነገር እኮ ብዬሽ ነበር። ማስተካከል አይችልም። ለምን? ከዚህ በፊት በጣም በብዙ መንገድ አውርተናል ለማስተካከል፣ ግን በቃ አልተፈቀደም ለኛ። እኔም ጋር አንተም ጋር ይሄ አቅም የለም። አንተም ማስተካከል አትችልም። በእግዚአብሔር እያንቀጠቀጠኝ ነው። ማይሆን ወሬ አታውሪ። በእግዚአብሔር በእናትሽ ማይሆን ነገር አታውሪ። አንተም ማስተካከል አትችልም። እናስተካክለዋለን። እንዴት ነው የማይስተካከለው? የትኛውም ችግር እኮ መፍትሄ አለው። ይሄኛው የለውም። እንዴ ሩታ ይሄንን ምርጫሽ እንዴት ልታረጊ ቻልሽ? ካንቺ ነው ሩታ። በዚህ ልክ እንዴት ልጨክኝ ቻልሽ? እኔ ላይ ፈልጌው አይደለም። እና ታዲያ ፈልገሽው ካልሆነ ለምን? ፈልጌው አይደለም ማድረገው፣ ግን በቃ መሆን አለበት። ያው ሁሉ የገባሽልኝ ቃልስ አንለያይም አብረን ነን ልጅ ወልድልሃለሁ ምናምን ብለሽ የገባሽልኝ ቃሎች የት ሄዱ? በምችለው መንገድ ማንም ካንተ አይለየኝም ከሞት በስተቀር ያልሻቸው ቃላቶች የት ሄዱ? ዛሬ ቃሌ ለማክበር ሞክሬያለሁ። የምችለው አቅም አትለምነኝ ከዚህ በላይ ውስጥ እየተበርሽ ነው። በእግዚአብሔር ይልሽ አሁን አልፈልግም። ነው አይሆንም። መቀየር የማልችለው ውሳኔ ነው። አልችልም። እናስተካክለዋለን ሩታ። ሞክረካል፣ ብዙ ነገር ለማድረግ ሞክረሃል፣ ግን አልተቀየርክም። ቆምንም ሞክራለሁ።
አልተቀየርክም። ግን ይቅርታ አድርግልኝ። አይሆንም። ይኸውልህ አንድ ነገር ልንገርህ፣ ራስህን ጠብቅ። በምችለው ነገር ሁሉ ራስህን ላለመጉዳት ሞክር። ካሁን በኋላ ያለውን ህይወትን በሰላም ነው። ስለነበረን ጊዜ በጣም አመሰግናለሁ። በጣም ነበር መወደህ፣ ማከብርህ፣ ማፈቅርህ። ግን ሁሉም ነገር እዚህ ጋር አብቅቷል። እሺ መቀጠል አይችልም። ልቀቀኝና ልሂድ። አውቃለሁ በኔ ቤተሰብ እንግዲህ ቪዲዮውን አይተን ተመልሰን መጥተናል። እንግዲህ አሳዛኝ ነው። በጣም ልብ የሚነካ ነው። አንኤክስፔክቴድ እንደዚህ ይሆናል እሱም ያልጠበቀው ነው። በነገራችን ላይ ደረሰበት እንዲህ ይሆናል ብሎ በፍጹም አስቦት የሚያውቅ አይመስለኝም። ጅብዳ ነው የሚባል እሷም ስሜት ሆናለች። ስሜቷን መቆጣጠር አልቻለችም። እሱም እንደዛው ኤኒዌይ ያለው ቪዲዮዎችን ይሄን ይመስል ነበር። እስቲ በቀጣይ ምን ደረጃ ይደርሳሉ የሚለውን በጋራ የምናየው ይሆናል። ቪዲዮውን ግን ላይክ እና ሰብስክራይብ እንዳይረሳ። ቤተሰብ ሰብስክራይብ ግን አድርጉኝ ፕሊዝ ፕሊዝ ፕሊዝ። በያላችሁ በሰላማችሁ ብዝት ይበል። ባይ ባይ።